ጋይስ የዛሬው ደግሞ ያበደ የትም ታይቶና ተሰምቶ የማይታወቅ ጦርነት ተከፍቷል። ወይ ዘንድሮ ሩቲ አልተቻለችም፣ እውነት ለመናገር አልተቻለችም። ዛሬ ደግሞ እሱን አስዋለኝ ፍቅሬ ጀመረኝ አገረሸብኝ እያለች ነው እንግዲህ ጋይስ። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ጥንካሬውን ይስጣችሁ ጋይስ፣ መጽናናቱን ይስጣችሁ። እዛኛው ቤት አብጨረጨረቻቸው ጋይስ። እቺ ልጅ ማለት ነው ምን ይሻለናል? ምን ይሻለናል? ቀን በቀን ደግሞ ውበቷ እየጨመረ ቀን በቀን እያማረባት መጣች፣ ፍክት እያለች ማለት ነው። በነገራችን ላይ የሰው ልጅ እንዲፍክት ቁንጅት ሲል ውስጡ ሰላም ሲሆን ነውና እንግዲህ ሰላሟን ስለምትፈልግ ሰላም ማውረድ አለብኝ ብላ እንግዲህ ሰላም ካወረደች በኋላ ሩታ በቃ ምን ብዬ ልንገራችሁ፣ እንደዚህ እንደምታዩት ፍክት ብላ መጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ሩታዬ በአዲስ ነገር ተከስታለች። እዛኛው ቤት ሽማግሌ ካልተላከልኝ፣ ቤተሰቤን ካላስተዋወቅኩህ ጊዜው ባይሆንም እኔ አሁን ላይ ፈርቻለሁ እየተባለ እንግዲህ ጋይዝ ውጥንቅጥ ውስጥ ገብተው ያዙኝ ልቀቁኝ እየተባባሉ እየተለቃቀሱ ነው። በዚህኛው ወገን ስንመጣ ደግሞ እንግዲህ እንደዚህ ፍክት ብላ መቼም ቢሆን አልተውም፣ ዛሬ ደግሞ ትዝ አለኝ እሱን አስባለች ያለች እንግዲህ እየዘፈነችለት መታለች። በነገራችን ላይ ጋይስ ይሄ ዘፈን የሱዳንኛዎቹ ነው መሰለኝ ጋይስ። ማታመጣ ጉድ የለም እኮ ሩታዬ ማለት ነው። ይመቻት ማለት ነው። እና እንግዲህ እንዳያችሁት ይዘገያል እንጂ አህያ የጅብ ናት ብላለች። እንግዲህ ሄርሚ ከገባሽ ይሄ ነገር ይገባሻል ብዬ አስባለሁ። ሩታዬ ግን እንደዚህ አይነት ተረቶች በተረት የተሞላች ልጅ ናት። በነገራችን ላይ ከየት እንደምታመጣችሁ ራሱ እኔ ግራ ይገባኛል አንዳንዴና ይመችሽ እየተናገረች እያሳየች የምታደርጋቸው ነገሮች ደግሞ በጣም ነው የሚገርሙኝ እውነት ለመናገር። እና እንግዲህ ሰሞኑን በጣም እየተንበጫበጩ ነው ጋይስ፣ በጣም እየፈሩ ነው። በተለይ ደግሞ በትላንትናው ዳኒ በለቀቀው ቪዲዮ ተንበጫብጠው ጋይስ ወደ ቤት ሳይገቡ እዛችሁ ለዛችሁ ከዳኒ ቤት ወጥተው በቡዜ ቤት በዚህ ልክ ሩታ በዚህ ልክ ታንበጫብጫቸዋለች። እግዚአብሔር እኔ ወይኔ ማለት እነሱ አሁን እንደዚህ ተደራጅተው ምናምን ነገር እንደዚህ የፈሩ ሩታ የሆነ አብሯት እንደዚህ ከጎኗ ሰው ያለ ቢሆን ብቻዋን ይሄን ያህል ካንበጫበጫቻችሁ አብሯት ሰው ቢሆን ምን ነበር የሚወጣቸው ጋይስ? እኔ በጣም ነው የገረመኝ ዛሬ ቡዜ በለቀቀችው ቪዲዮ ማለት ነው። ከዳኒ ቤት ወጥተው ዞር ብለው በቡዜ ቤት ከቻሉ ማለት ነው። በጣም ነው የፈሩት በነገራችን ላይ ጋይስ። በዛ ላይ ደግሞ ምን አለች ቡዜ? አላመንኩም 100% አላመንኩም፣ ግን አንዳንድ ነገሮች ያሳዩኝ ነገሮች እንዲያሳምነኝ አድርገውኛል። አቤት ምክር ትጠላላችሁ እንግዲህ በቡዜ ዘንድ ማለት ነው። እንግዲህ ሄርሚ ቻዩ የዘራሹን እያጨድሽ ነው። ምንም ማድረግ አይቻልም። አንቺም በዚህን ሰዓት ነበር የመጣሽው። አሁን ላይ ጸንሻለሁ እኔ የሱ ልጅ በሆዴ ያለ እያልሽ እያለቃቀሽ ብመጪ ምንም የሚመጣም ነገር የለም። ይሄ ነገር ደግሞ አንቺ ላይ እየሆነ ያለው ትላንትና ሩታ ላይ ሀፕን ያደረገው ነው ዛሬ አንቺ ጋር መጥቶ ኮፒ ፔስት እየሆነ ያለው ማለት ነው። ምንም ማድረግ አይቻልም ጋይስ። ምን አዲስ ነገር አለው? ትላንትና ሩታ ጋር የሆነው ነገር ነው ዛሬ ሄርሜላ ጋር እየተደገመ ያለው። ስለዚህ የዘራችሁን ነው ያጨደችው። በዚህን ሰዓት ነበር የመጣችሁ ደግሞ ምንም ነገር ማድረግ አይቻልም። እያለቃቀሽ ተነፋረቅሽ ትኖሪያታለሽ እንጂ ማለት ነው። አብርሃም ሀቢብቲ ሽማግሌ ተይና ማለት ነው። ከሽማግሌ የሩታን አታውቃትም እንደ ጋይስ የሩታን እረ ወደ ኋላ ዞር ብላ ቪዲዮዎችን እንደታይ እንደው ሩታን እኔ ሩታዬም ቢሆን ማለት ነው የሽምግልናውን የዱባይ ላይ የተደገሰውን ሰርግ እሱን ነበር ሼር እያደረኩ ማሳየት ማለት ነው። ማለት በጣም ፈርታለች እኮ ሽማግሌ ቢላክ የሆነ አብርሃም የሚቀመጥ ነው ይመስላል። ሀቢብቲ አብርሃም በገመድ ብታስሪው የሚቀመጥና ቤቱን የሚያስተዳድር ወንድ አይደለም በነገራችን ላይ
ገባችሁ? አብርሃም ማለት ቆፍጣና ያልሆነ ወንድ ነው። ቆፍጣና ያልሆነ ወንድ ደግሞ ራሱንም ቤቱንም ራሱን ማስከበር አይችልም፣ ቤቱንም ማስተዳደር አይችልም። ወንድ ማለት ቆፍጠን ብሎ ራሱን የሚያስከብር ቤቱን ማስተዳደር ሚስቱን አሳልፎ የማይሰጥ ነው። ያኔ አላያችሁም እንዴ? እዚህ ከሩታ ጋር ሆኖ ዱባይ ላይ ሰርግ እየደገሰ እዛ ደግሞ ነፂን ኢትዮጵያ ስገባ አወራሻለሁ እያለ ልጅቷን ቴክስት ሲደራረጉ እንደነበር አታስታውሱም? ስለዚህ ሄርሚ መቻሉን ይስጥሽ፣ ሩታዬ ቀጥይበት።